አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መጣችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን ይዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን ይዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ ላይ የተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ ያጠዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈችው። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ካላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይን አፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት ነው። አያቴ ነች። ይቺን የመሰለች እናት ይህ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ ይችል ነበር። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አብዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም ምሳሳላትን ኢቭን አርፋ እንኳን
ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም ባጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለእውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለእውነት እጅግ በጣም አድርጌ የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናትዮስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናትዮስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ቶች ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስበው። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አግዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅር ነው ይቻል አቅም ስለእውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናትዮስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ገነት ይባርክልኝ። እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭዋም ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይቭ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው ዓይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው።
እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉኝ ግን ቤታዬ ትለያለች እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም ላይቭ ላይ ተቀምጣ ስለተናገረች አይደለም ከመጀመሪያው ያለች ጀምሮ እኔን ማንም ሰው መናቀስ ይችል ግን እንደ እህትነት የቤተ ክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሴነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ ማን መማሪ አንቺንም በጣም አድርጌ ነው ማመሰግነው እግዚአብሔር ያክብርልኝ ሳሪ እንዴ የሰትምዱላ ነበር አረጋሽ ተሙቱና ቃን ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች ሲነኩባት አትወድም ከተት ሰራይት መታ ነጋሪት ነው የምታውጀው ባለቀ የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር ብሔር ቀለም ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁሉ ጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅሶኒ በጣም አንቺን ማመሰግናለሁ እና ደግሞ ሁላችሁም ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ ግን ሁሉንም መመለስ አልቻልኩኝ በጣም ይቅርታ አድርጉልኝ እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁንም በጣም አድርጌ አመሰግናለሁ እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህንም ወንድሞች እጅግ በጣም አመሰግናለሁ ታም ወንድማችንን አመሰግናለሁ ከሁሉ በላይ ሎዛን አመስግናት እያሉ ነው ሎዛ እያሉ ሰዎች ይጽፋሉ ሎዛን እንዳትረሳት ሎዛን ይወዳ በጣም ብዙ ሰው ነው ማሬቆ ዋው ሎዛ ይወዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ ይወዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ እናንተንም እግዚአብሔር ያክብርልኝ ስም ከረሳውን አስታውሱኝና ቪዲዮ ሰራበታለሁ እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው በአንበሳ ሲያስገበግመው ነበረ ፈለገ ዛሬ አይደለም የጀመርነው በእርግጥ ትናንት ሳሪ ቤት ነበርን አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃሉን ነበረ ወንድማችን ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ ዛሬ በቃሉ ተገኝቶ እንግዲህ በአንበሳ ሲያስገበግቡ ነበር አመስግንልኝ የትናንትና ሰዎች ዛሬ ቀርተዋል አረ ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ በጣም ነው ማመሰግነው ተወዳጅ ወንድሜ ስላወቁ እጅግ በጣም ደስ ብሎኛል በዚህ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ አንቺንም በጣም ነው ማመሰግነው እና ቤታዬም በድጋሜ ከጊፍተሮች ጋር አንቺንም በጣም አርጌ ነው ማመሰግነው አንድ ነገር ልናገር ማማሪ አንዴ ልደትን በትልቁ አድርጊ እና ፋይናሊ ትላላችሁ ፋይናሊ ከሁሉ በላይ ደግሞ እጅግ በጣም ማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው እኔና ልደት ጓደኛሞች አይደለንም በቁም ነገር ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው እና ልደት
እዚህ ላይ ብለህ እንዲህ ያለልህም ግን ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ የፕሮቴስታንት እምነት ተከታይ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለጋ አትናቴዎስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታ ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው ማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማለል ሰው አሁን አጋጣሚ ልተቃጣጠምበት ልደትሻ ይቅርታ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው ማከብርህ። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤል እና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር። ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንኪው። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክነው አምላክ ይባርከን። ሌላ ምን አረቤታን ያለው ስቴት እኛ በጓደኛ እኔም ባርከኝ ባይሆን ማረን አያገባኝም። ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ። ተፈቅዶልኛል፣ ካልተፈቀደልኝ ችግር የለውም ለመናገር ተራው አንተ ነው። እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ፣ ሚኪ፣ ፋሲካው፣ ካሳ፣ ዮኒ፣ ብሪጅስቶን፣ መሲ፣ ቤታዮ ይህንን ሰውዬን ጨምሮ ሁላችሁም ይህንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ። በእውነት በእናንተ ውስጥ የቤተክርስቲያንን ፍቅር አይቻለሁ። በእናንተ ውስጥ የክርስቲያኖችን ህብረት አይቻለሁ። በእናንተ ውስጥ ለቤተክርስቲያን ዘብ መሆንን ተመልክቻለሁ። እንዳጠቃላይ ዛሬ ከእናንተ በጣም ብዙ ትምህርት ተምረናል። በጣም ብዙ ትምህርት እኔ በግሌ ከእናንተ በጣም በርካታ ትምህርት ተምሬያለሁ። እግዚአብሔር ይባርካችሁ። በጣም የምትገርሙ ሰዎች ናቸው። ምንም አይነት ማንነት ሊኖረን ይችላል እና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርም። ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው። በእናንተ ውስጥ ያለው የቤተክርስቲያን ፍቅር እጅግ በጣም ብዙ እጅግ በጣም ብዙ። እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናሁም ከነራቼ ጋር ስንጫወት እና ምን ያህል ለእኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱ የምንላቸው ሰዎች በጣም ፈርሃ እግዚአብሔር አላቸው። እኔ የሚገርመኝ ነገር እሱ ነው። በጣም ፈርሃ እግዚአብሔር አላቸው። ስለ እኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም። ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ በምንተዋውቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግሬ ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች
እየተዝናኑ እመለከታለሁ እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግረው። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው። የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርገው ቤተክርስቲያን ናት፣ ባለስልጣኗ ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል፣ ኦርቶዶክስን ጠል ሰው በጣም በዛ። ከሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን ችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጭ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ ለመድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርገው እንድናገር ካደረገ የእሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው። የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሚሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት። በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮችን ያሉት ስለ እኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለህ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁት ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ በስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር እያወዳደረን ሳይሆን ምሳሌያችን እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድን ነው ሰው ስለ አንተ 24 ሰዓት ሲያወራ ቢውል ቢያድር፣ አንተ ግን ስራህን ስራ። ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተነ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ በፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፊት ለፊት ወጣችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ብሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ፣ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ። ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለእናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰው ምንም ችግር የለውም። ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም አያሳስብም፣ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ እና ሄለንን ጨምሮ። ሄለንን ታውቋታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት የምትሰራውን ቪዲዮ ታጣላኛለህ። ረፍ እኔ ላመስግን። በዚያ ፕሊስ እድሉን ስጠኝ በእናትህ። እዛው እንዳለ ቆይ ስማቸውን በደንብ ልጥራ። ሄኒ የመርኬ ቤላዬ፣ ሌሎችም ወንድሞች አሉ እና እነ ኮኪ ላይቭ ሪከርድ ላይ የሚጠባቸው ሄቶች እስከዚያ እንትን የሚከርብበት እና እነ ኮኪ፣ እነ ሳቢ፣ እነ ሊና፣ እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ፣ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምፅ ስትሆን ነበረ እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት
እና ኤርሚ ኤችዲንም በጣም አሪፍ አመሰግናለሁ። ኤርሚ ኤችዲ ኢንጂነር አማኑኤል ኢንጂነር ዛማኑንን በእውነት በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሚ ኤችዲ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው የማመሰግነው እና እንግዲህ ሄዱ ተወዳጅ ስላስታወስከኝ አመሰግናለሁ። እነ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ የማቀርበው አሉ። እናንተ እግዚአብሔር ይስጣችሁ ስላደረጋችሁ እኛን አመቱን ሙሉ የእኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና፣ እነ ዮሃና፣ እነ ኔቨ፣ እነ ቃልዬ፣ እነ ሳሪክ የሚባሉ እነዚህ እጅግ እና ደግሞ ኮከብ የምትባል ልጅ የቲክቶክ ስማቸውን የምነግራችሁ እንግዲህ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህም እጅግ በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ። እና ሌላኛው በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለሁ፣ ድምፅ ስትሆን ተመልክቻታለሁ። ምናልባት ላታስታውሶ ይችላል፣ በጣም ብዙ ሰዎች ስላሉ እነ ኪዱ እነ ያያ ፈልገህ ነው እንደ አንተ እኔ ቅድም ኪዱ ብያለሁ። በጌታ ጉርሻ ፔጅ ብያለሁ። ጉርሻ ፔጅ ደግሞ ይመስገን እያሉ ነው። እኔ ያነበብኩ ነው ማርክዛችሁ ጉርሻ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለኔና ስለፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷንም ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረው እና እንትና ሶል ዱባይ ያለው በጣም ተወዳጅ ነው በእውነት። እኔ ቀጣይ ዓመት ይሄ አንድ የፕሮቴስታንት መዝሙር አለ አይደል? ይሄ ወደ አፍሪካ ላከኝ ምናምን ነው እና ቀጣይ ለአገልግሎት እምላክ ይመስለኛል ሁሉም ቦታና ዱባይ እና ላገኘው ፈልጋለሁ። ሶል በጣም ማይኮ እኔ እኮ እያስታወስኩኝ እኮ የማስታወስ አቅሜ ተስፋ ይበልጣል። ልደት አንተ ተናገር፣ እኛንም ረስቶን ነበር። አንተ ተናገርልኝ። እግሬ ስር ቁጭ ብለህ ተማር። ጉርሻ ፔጅ ስፖርት አድርገዋል። ጉርሻ ፔጅ ሌላኛው ደግሞ በቅርብ እኛ ላይቭ ላይ መታ የተጽናናች እህታችን ሳምሪና ዘገብርኤል እኛ ፔጅ ላይ መታ። በጣም ክፉ ሰው ነው። እኔ ከዚህ በኋላ አንተ ከሰው ጋር ልታጣለኝ ፈልገህ ነው። ቀድመህ ለምን ወሰድክ? መዝሙረ ያሬድ እየመጣሁ ነበር። አንድ ባል እየመጣሁ ነበር። በድንጋይ ላይ ሁለት ወፍ ይባላል። በደንብ መልእክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው ይመስለኛል። ብዙዎች በተለይ እንዲህ አይነት ፈተና በእኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት አንበሳው ይለፍ ብዬ ነው ሰጥ ያልኩት። ደግሞ ለምን ሰጣችሁ እና ስለሚወዱኝ ነው የሰጡኝ። ደግሞ በዚህም ደግሞ ቪዲዮ ስባላቸው እሺ
ልደተ ቃል ለአንድ ቁጥር ላክልኝ። ልደተ ቃል እንትን አድርጎታል፣ ዲስኮኔክት አድርጎት አለው አለ። አንተም አለ ወይ አለው ካለ ሊጠፋ ነው። በዚህ አጋጣሚ ዝርያ የምትሉ ሰዎች የምር ዝርያ ሮሚዬ ዋው ያበራክብራችሁ እግዚአብሔር የጀመረ እንጂ ማቆም አልቻለም፣ ማውራት አልቻለም እኮ 10,000 ያልሽው 1 ሚሊዮን ለማለት ነው። 1 ሚሊዮን ለማለት አይ 10,000 ላይ ነሽ እንዴ? ኧረ ንቂ ልጆች እየጻፍኩላት ነው፣ ግን የለችም ማርያምን። እኔ ጥናትን ደግሜ ለደተ ቃል አስገቡት። እሺ ልቀጥል። ተፈቅዷል አይደል? እሺ። እና በጣም ለምትወዱኝ የክርስትና እምነት ተከታይ ለሆናችሁ እህቶች ወንድሞቼ፣ የፕሮቴስታንት እምነት ተከታይ ለሆናችሁ እህቶች፣ በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም። እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል። እና ያን ሁሉ ተቋቁሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና በአጭሩ ማለት የምፈልገው ነገር ምንድን ነው፣ ፈለገ አትናትዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ስኒ ልጨርስ። እሾህላ ጣሪ ታዩ ጎበዝ በእንግሊዝኛ በይው፣ ይሄን አባባል በእንግሊዝኛ በይው። ሳሪ በእንግሊዝኛ እስኪመለስ ወይ ሄደ መማር ልሞክር ይመጣል። ወይ ስራ ለሰሪው ሾላ ጣሪው እሱ በእንግሊዝኛ መስማት እንፈልጋለን። ሳሪዬ አረ በጣም ጥሩ ናችሁ። ሰላም ወንድማችን፣ ምናልባት እዚህ እንትን ውስጥ ከመምጣት በፊት ቤተክርስቲያን ሄደህ ተሳልመሃል? ትንሽ እየተቆራረጠ ስለሆነ ፍቀዱልኝ። ቆይ አንዴ ልውጣና ለማውራት ልሞክር። እሰማለሁ አይደል? አዎ ትሰማለህ። አሁን በሩም ሲከፈት ይሰማናል። እሺ። ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብህ። ከቤት ወጣሁ። ጨለማ ነው እኮ። ያው ትንሽ ኔትወርክ ይቆራረጣል። መማሪ በጣም ይቅርታ፣ እንግዲህ ይቅርታ አድርጉልኝ። ለምን ልደታ ያወራው መጣ? ኦኬ 1 ሚሊዮን አሁን ድምጽ ሰማ ይመስለኛል። 1 ሚሊዮን ሙሉት። ለዛ መሰለኝ የሚቆራረጠው አይደለ? አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ዋታ ጨምረሻል። መማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግናት። ዝርያ በጣም የምንወዳት እህታችን ናት። ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም። የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ። በዚህ አጋጣሚ አመስግናት በእውነት። ኧረ እንኳን አስታውሳችሁ ይበስማ። ኧረ ሮሚ እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ እንጂ በጣም የምወዳት እህት ነች።
እና እግዚአብሔር ያክብርልኝ ነው ማለት የምፈልገው። እና ኔትወርክ ሳይቆራረጥ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለ ፈለገ አትናቴዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወድቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትድከሙ። ከፈለጋችሁ ግን ድገሙ፣ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱ እኔን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያደረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያደረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን መነሳት መልሳለሁ። እኔም ደግሞ ለራሴ ለስለ ነፍሴ ደግሞ አለቅሳለሁ ወደ ክርስቶስ አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ሊቀጥል ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና
እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁ እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ 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 አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገሳ አድርገው ጋብዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐ